የፋኖ ኃይሎች ያልታሰበ ኦፕሬሽን ፈጸሙ። የአገዛዙ ጦር ሰራዊት ከባድ ሰብአዊና ቁሳዊ ኪሳራን አስተናገደ። አርበኞቹ በጋሸና፣ ላሊበላ፣ በአምባሰልና የተለያዩ ግንባሮች በአገዛዙ ብልጽግና ሰራዊት ላይ ከባድ ጥቃት ሰንዝረዋል። አመርቂ ድልም ተቀዳጅተዋል። በዝርዝር እንመለከተዋለን። የአፋብን ህዝብ ግንኙነት ኃላፊ አሁናዊ መረጃ ሰጠ። የአገዛዙን በፋኖ ወታደራዊ የበላይነት ተወስዶበት እየተንሸራተተ መሆኑን አርበኛው ተናገሩ። ፋኖ ከ3 ክላሽና አጥፍተናቸዋል ከሚሉ ፕሮፓጋንዳዎች አሁን ስልጣን ሊነጥቁን ነው ወደሚል ፍራቻ አገዛዙን አሸጋግሮታል ብለዋል። የአርበኛውን አሁናዊ መረጃ እናካፍላችኋለን። በአርሲ ላይ ሀይባ ያልተገኘም የአገዛዙ ንጹሃንን የማፈናቀል እንቅስቃሴ መጨመሩ ተገለጸ። አርሲ በርካቶች ቀያቸውን እንዲለቁ ከአገዛዙ ኃይል ከባድ ጥቃት እየደረሰባቸው ነው። በአርሲ አሰኮ ወረዳ አዛውንቱ በግፍ ተገድለዋል። በአካባቢው ያለው የጸጥታ ስጋት አሁንም ቀጥሏል። ከአርሲ መረጃዎችን ይዘናል። በአሜሪካና ኢራን መካከል ያለው ግጭት ተባብሶ ቀጥሏል። የሆርሙዝ ወሽመጥ መዘጋት የቀጠናውን ስጋት ጨምሮታል። እንደ ኢትዮጵያ ያሉ የጦርነት አገዛዞች ኢኮኖሚያቸውን ያደቀቁባቸው የአፍሪካ ሀገራት ከፊታቸው የተባባሰ የኢኮኖሚ ውድቀት እንደተደቀነ ተመላክቷል። የባህር ማዶ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። አርበኞቹ በጋሸና፣ ላሊበላ፣ በአምባሰልና የተለያዩ ግንባሮች በአገዛዙ ብልጽግና ሰራዊት ላይ ከባድ ጥቃት ሰነዘሩ። የፋኖ ኃይሎች በጋራ በተቀናጀ መልኩ በወሰዱት ድንገተኛና ስልታዊ የደፈጣ ጥቃት በአገዛዙ ስርዓት ሰራዊት ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሳቸው ታወቀ። በተለያዩ ቀጠናዎች በተደረጉት ከፍተኛ ውጊያዎች በርካታ የአገዛዙ ወታደሮች የተደመሰሱ ሲሆን ስትራቴጂካዊ ቦታዎችና የጦር መሳሪያዎችን በፋኖ ቁጥጥር ስር ውለዋል። በአፋብን ምኒልክ እዝ 303ኛ አሳምነው ኮር ስር የሚገኙት 19ኛ እሸት ክፍለ ጦርና 16ኛ ነብሮ ኮማንዶ ክፍለ ጦር አርበኞች በጋራ ባደረጉት የተቀናጀ ኦፕሬሽን ከጋሸና ወደ ታሪካዊቷ ላሊበላ ከተማ ሲንቀሳቀስ በነበረው የመከላከያ ሰራዊት ላይ ከባድ የቆረጣ እርምጃ ወስደዋል። ልዩ ስሙ ቆጋ ወንዝ በተባለ ቦታ ሐምሌ 5 ከማለዳው ጀምሮ ከባድ ትንቅንቅ ተደርጓል። በጥቃቱ ሳቢያ የስርዓቱ ጦር ክፉኛ የተመታ ሲሆን 13 ወታደሮች ወዲያውኑ ሙተዋል። ከ17 በላይ የሚሆኑ ደግሞ በጽኑ ቆስለዋል። ጠላት እኩለ ቀን ላይ ኃይሉን አጠናክሮ በድጋሚ ለመንቀሳቀስ ቢሞክርም በአርበኞቹ በኩል በተሰነዘረበት ሌላ የቆረጣ ጥቃት ሙሉ በሙሉ ተበትኖ ሙትና ቁስለኛውን እያነሳ ወደ መጣበት ለመሸሽ ተገዷል። ሌላው ደማቅ ድል የተመዘገበው በደቡብ ወሎ ዞን አምባሰል ወረዳ 15 ቀበሌ ውስጥ ከወልዲያ፣ ከመርሳ፣ ከሳንቃና ከእዜት የተሰባሰበውና በርካታ ቁጥር ያለው የአገዛዙ ጦር ወደ ወፍጮና ቆሃ በተባሉ ቦታዎች ሲንቀሳቀስ በፋኖ የስለላ የጦር ስልት ወጥመድ ውስጥ ገብቶ ኪሳራን አስተናግዷል። ይህ በእንዲህ እንዳለ አፋብን ምኒልክ እዝ 104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር አርበኞች በር መጠበቂያ በተባለ ስትራቴጂካዊ ቦታ ላይ ደፈጣ አከናውነዋል። ከጠዋት 2 ሰዓት ተኩል ጀምሮ በተደረገው በዚህ ፍልሚያ ከ75 በላይ የስርዓቱ ወታደሮች የተሸኙ ሲሆን ከ30 በላይ የሚሆኑት ደግሞ ቆስለዋል። በፋኖ ክንድ ክፉኛ የተበሳጨው የጠላት ኃይል ከመርሳና ከጀነቶ ከጠዋቱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል ድረስ በንጹሃን ዜጎች ላይ በዘፈቀደ ከባድ መሳሪያ ሲተኩስ ውሏል። ይሁን እንጂ የፋኖ ነበልባሎች በሰጡት ጠንካራ ምላሽ ጠላት በ4 ወራል መኪናዎች የተጫነ ሙትና ቁስለኛውን ይዞ ወደ መርጦና ወልዲያ ለመመለስ ተገዷል። በጎንደር ጠቅላይ ግዛት ስር በሚገኙ 4 ወሳኝ ግንባሮች በውርጋጃ፣ በኒሊ፣ በገላ ማጠቢያና ከአቁሃ እስከ አልሃ ግንባር በተደረጉ የተቀናጁ የመደበኛና የደፈጣ ውጊያዎች የፋኖ የበላይ እዝ አባላት ታሪካዊ ድል ማስመዝገባቸውን መዘገባችን ይታወሳል። በተወሰደው ፈጣን እርምጃ የጠላት ወታደራዊ መዋቅር የተናጋ ሲሆን አንድ የሻለቃ አዛዥና 100 አለቃን ጨምሮ በርካታ የጦሩ አባላት ተሸኝተዋል። የፋኖ ታጋዮች የነበረውን የአየር ሁኔታና የመሬት አቀማመጥ በመጠቀም የጦር ልህቅነትን በተግባር ያሳዩበት ውጊያ ሆኗል። ጠላት ጥቃቱን ለመከላከል እንኳን የሰከንድ ድል ሳይኖረው ተሽመድምዷል። የተለያዩ ቀላልና ከባድ የጦር መሳሪያዎች እንዲሁም በርካታ ስትራቴጂካዊ ይዞታዎች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። ይህ ውጊያና የተመዘገቡት ድሎች እንደሚያሳዩት በየግንባሩ የሚገኙት የፋኖ እዞች ያላቸው የእዝ ሰንሰለት መጣጣምና የጋራ ቅንጅት ከፍተኛ ደረጃ ላይ መድረሱን ያሳየ ነው። የአፋብን ምኒልክ እዝ ህዝብ ግንኙነት መምሪያና የ303ኛ አሳምነው ኮር የህዝብ ግንኙነት ክፍሎች እንደገለጹት የተጀመረው የነጻነትና የህልውና ተጋድሎ የህዝቡን ደህንነት ሙሉ በሙሉ እስኪያረጋግጥ ድረስ በበለጠ ጥንካሬ ይቀጥላል ብለዋል።
አርበኛ አስረስ ማረ በአማራ ክልል ስላለው ወቅታዊ የጦርነት ሁኔታ አሁናዊ ማብራሪያ ሰጡ። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ በሰጡት ማብራሪያ በአማራ ክልል በይፋ ከተጀመረው የአንድ ወር ዘመቻ ማግስት የተፈጠሩ የውጊያ ውጥረቶችንና የቀውስ ሂደቶችን በዝርዝር አብራርተዋል። አርበኛ አስረስ ባለፉት 20 ቀናትና ከዚያ በላይ በክልሉ የተካሄዱትን ወታደራዊ እንቅስቃሴዎች በመገምገም በኃይሎች አሰላለፍና በይፋዊ መግለጫዎች ዙሪያ ያሉ እውነታዎችን አንስተዋል። አርበኛ አስረስ ማረ እንደገለጹት ይህ የሰኔ ዘመቻ ተብሎ የተሰየመው ወታደራዊ እንቅስቃሴ በክልሉ ብልጽግና ኃይል ጥሪ የቀረበለት የመከላከያ ሰራዊት ሙሉ በሙሉ በክልሉ ወታደራዊ አገዛዝ ስር እንዲወድቅ ካደረገበት ጊዜ ጀምሮ የታቀደ ነው ብለዋል። የዘመቻው ዋነኛ ዓላማ ፋኖን ባለበት ኮንቴን ወይም ማዕቀብ ማድረግ ወይም አቅሙን በማዳከም ወደ ሌላ ዙር ጦርነት መሸጋገር ነው። የፋኖ መነሻ የሆኑ ስትራቴጂካዊ ቦታዎችን መቆጣጠርና የወገንን ይዞታ ማጥበብ የሚሉ ግቦችን ያካተተ ነበር። ሆኖም ዘመቻው ገና ከጅማሮ ማሽቆልቆል መጀመሩን የገለጹት አርበኛ አስረስ የወገን ኃይል በወሰደው የመመከትና የመልሶ ማጥቃት እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ተናግረዋል። ባለፉት 15 እና 20 ቀናት ውስጥ በአማራ ፋኖ ብሔራዊ ንቅናቄ ኮማንዶዎች በተወሰደ እርምጃ በርካታ ድሎች መመዝገባቸውን አርበኛ አስረስ ማረ ገልጸዋል። በዚህም መሰረት ብሬን፣ ስናይፐርና ሞርተር ሲማረክ በሸዋ ውስጥ በተደረገ ውጊያ የኮማንዶ ኃይል የሚታጠቃቸው ኤኬ 103 የተባሉ ልዩ ክላሽንኮቮች ተማርከዋል። በላስታም የ303ኛ ኮር ከፍተኛ የነፍስ ወከፍ መሳሪያዎችን መማረክ ተችሏል። በተጨማሪም በጎጃም በኩል በተደረገ ወታደራዊ እንቅስቃሴ 2 ወረዳዎች ሰከላ፣ አጉታ አካባቢና ፋክታ ለኮማ ነጻ መውጣታቸውንና በዳንግላ ዙሪያ ጫራ ላይ ጠንካራ ድል መመዝገቡን ጠቁመዋል። የሰብአዊ ኪሳራ በከፍተኛ የአመራር ደረጃ ለምሳሌ ኮሎኔልና የእዝ ምክትል አዛዦችን ጨምሮ የተማረኩና የተገደሉበት በመሆኑ በጠላት ላይ ከባድ መውደቅን አስከትሏል ብሏል። አርበኛ አስረስ ወታደራዊ አመራሮቹ እንደ ጀነራል ብርሃኑ ጁላ፣ ጀነራል መሐመድ ተሰማና አለምሸት ደግፌ የሚሰጧቸውን መግለጫዎች የተዘበራረቁና ገዢ ትረካ መገንባት ያልቻሉ ሲሉ ወቅሰዋቸዋል። ጦርነቱ ከተጀመረበት ጊዜ ጀምሮ የቀረቡትን ትርክቶች በ4 ከፍለው አርበኛው አስረድተዋል። አንደኛው የህግ ማስከበር ዘመቻ ትርክት ነው ያሉ ሲሆን ጦርነቱ መጀመሪያ ሲጀመር ትጥቅ ለማስፈታት የታለመ ተራ የህግ ማስከበር ዘመቻ ተደርጎ ቀርቦ ነበር። በመቀጠል የማቃለል ፕሮፓጋንዳ ሌላኛው መሆኑን በመጥቀስ ፋኖን ዋሻ ውስጥ ያሉ ቀብረናቸዋል፣ ገድለናቸዋል በማለት ጉዳዩን የማቃለል ስራ ሰርተዋል ሲሉ ጨምረዋል። ሶስተኛው የውጭ ኃይል ተላላኪነት ትርክት ሲሆን የፋኖ ድል በይፋ እየታየ ሲመጣ ከተወሰነ አገር ተልከው የመጡ የተላላኪነት ጦርነት ነው የሚል የፈጠራ ስም ስምሪት ሰጥተዋል። በመጨረሻም አሁን ላይ ደግሞ ጦርነቱ አገሪቱን እየጎዳ ነው፣ ላኪዎቻቸውንም እያስጨነቅን ነው የሚሉ የተፈራረቁ መግለጫዎችን በአንድ ቀን ውስጥ ከተለያዩ አመራሮች ይሰማሉ በማለት የብልጽግናው አገዛዝ አቋም የለሽ መሆኑን ገልጸዋል። በመጨረሻም አርበኛ አስረስ አሁን ያለውን ስርዓት የቀውስ አገዛዝና የማፊያ አገዛዝ በማለት ገልጸውታል። የጦር ጀነራሎቹና ባለስልጣናቱ የማዕድን ቦታዎችን የተቆጣጠሩ ሰፊ የእርሻ ኢንቨስትመንቶችን የያዙና በውጭ ሀገራት ወይም ዱባይ ፎቆችንና ቤቶችን የሚገዙ የጦር ጌቶች መሆናቸውን ጠቅሰዋል። በመሆኑም ይህ ጦርነት ምንም አይነት ምድራዊም ሆነ ፖለቲካዊ ምክንያት የሌለው በህዝብ ላይ ሆን ተብሎ የተጫነ በመሆኑ በፖለቲካውም በወታደራዊም ሆነ በዲፕሎማሲው መስክ ሽንፈትን እያረጋገጠ እንደሚሄድ አረጋግጠዋል። የአገዛዙ ንጹሃንን የማፈናቀል እንቅስቃሴ መጨመሩ ተገለጸ። አርሲ በርካቶች ቀያቸውን እንዲለቁ ከአገዛዙ ኃይል ከባድ ጥቃት እየደረሰባቸው ነው። በአርሲ አሰኮ ወረዳ የ87 ዓመት አዛውንት በግፍ ተገድለዋል። በአካባቢው ያለው የጸጥታ ስጋት አሁንም ቀጥሏል። በምስራቅ አርሲ ዞን በአሰኮ ወረዳ ሰምቦ ቀበሌ ልዩ ስሙ ዳኛም የለው በተባለ ስፍራ ሐምሌ 4 ቀን 2018 ዓ.ም ቅዳሜ ምሽት 12 ሰዓት አካባቢ የአዛውንቱ አቶ ተፈራ ካሳይ ህይወት በአሰቃቂ ሁኔታ ማለፉ ተሰማ። የ87 ዓመቱ አዛውንት አቶ ተፈራ ካሳይ የተገደሉት ማንነታቸው ባልታወቁ የታጠቁ ኃይሎች መሆኑ የተገለጸ ሲሆን ግድያው በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤንና ሐዘንን ፈጥሯል። የአካባቢው ነዋሪዎችና የሟች ቤተሰቦች እንደሚገልጹት ይህ ጥቃት በንጹሃን ዜጎች ላይ በተለይም በብሔርና በሃይማኖታቸው ምክንያት ተለይተው በሚጠቁ ወገኖች ላይ የሚደርሰው ተከታታይ በደል አካል ነው። በአርሲ ዞን የተለያዩ ወረዳዎች ላለፉት በርካታ ዓመታት ተመሳሳይ የሰላማዊ ዜጎች ግድያ፣ የሃይማኖት ተቋማት በተለይም የኦርቶዶክስ አብያተ ክርስቲያናት መቃጠል፣ የንብረት መዘረፍና ማውደም እንዲሁም የእገታ ወንጀሎች በተደጋጋሚ ሲፈጸሙ መቆየታቸውን ነዋሪዎች በምሬት ይናገራሉ። በአካባቢው የሚንቀሳቀሱ የታጠቁ ኃይሎች ንጹሃንን በማገት በሚሊዮን የሚቆጠር ብር ቤተሰብ እንዲከፍል የሚያስገድዱ ሴቶችና እናቶች ላይም ዘግናኝ ጥቃቶች እንደሚፈጽሙ ሪፖርቶች ያመላክታሉ። እነዚህ ድርጊቶች ማህበረሰቡን ለከፍተኛ ስነ ልቦናዊና ኢኮኖሚያዊ ቀውስ ዳርገውታል። የተጎጂ ወገኖችና ተሟጋቾች እንደሚገልጹት እነዚህ ሰብአዊ መብት ጥሰቶችና የንጹሃን
እልቂቶች በተደጋጋሚ በሚፈጸሙበት ወቅት የአገዛዙ መዋቅርና የጸጥታ አካላት በቂ ጥበቃ ባለማድረጋቸው ድርጊቱ በብልጽግና መዋቅር የሚደገፍ ወይንም ሆን ተብሎ የሚታለፍ ጥቃት ነው በሚል በአብይ አህመድ አስተዳደር ላይ ከፍተኛ ትችትና ውንጀላ ማቅረባቸውን ቀጥለዋል። የፍትህና የህግ የበላይነት አለመኖር፣ ወንጀለኞች ተለይተው ተጠያቂ አለመሆናቸው ጥቃቱ መቋጫ እንዳያገኝ ማድረጉን በስፋት ይነገራል። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው በክልሉ ባሉ የተለያዩ አካባቢዎች የሚፈጸሙ የብሔርና የሃይማኖት ግጭቶች እንዲሁም የታጣቂዎች ጥቃት በአስቸኳይ እንዲቆምና አገዛዙ የዜጎችን ደህንነት የማስከበር ህገ መንግስታዊ ግዴታውን እንዲወጣ በተደጋጋሚ ሲያሳስቡ ቆይተዋል። ሆኖም ይህ ሴራ ግድያ የሚፈጸመው በብልጽግናው አገዛዝ ኃይሎች ድጋፍ መሆኑን ችግሩን አባብሶታል። በአሁኑ ወቅት በአሰኮ ወረዳና በአካባቢው ባሉ ቀበሌዎች ያለው የጸጥታ ሁኔታ አሁንም አሳሳቢ መሆኑ የተገለጸ ሲሆን ማህበረሰቡ ለህይወቱና ለንብረቱ ዋስትና በማጣት በከፍተኛ ስጋት ውስጥ እንደሚገኝ ታውቋል። በአሜሪካና ኢራን መካከል ያለው ግጭት ተባብሶ ቀጥሏል። የሆርሙዝ ወሽመጥ መዘጋት የቀጠናውን ስጋት ጨምሮታል። በአሜሪካና በኢራን መካከል ለሳምንት ያህል ዘልቆ የነበረው ወታደራዊ ውጥረት ትናንት ሌሊት ወደ ከረረ ምዕራፍ ተሸጋግሯል። አሜሪካ በኢራን ወታደራዊ ይዞታዎች ላይ የምታደርሰውን የአየርና የባህር ድብደባ የቀጠለች ሲሆን ቴህራን በበኩሏ የአሜሪካ አጋር በሆኑ የባህረ ሰላጤው ሀገራት ላይ የምታደርሰውን የአጸፋ ጥቃት በከፍተኛ ደረጃ አስፋፍታለች። ይህ በእንዲህ እንዳለ የዓለም አቀፍ ንግድ ወሳኝ መስመር የሆነው የሆርሙዝ ወሽመጥ በኢራን መዘጋቱ በዓለም አቀፍ ደረጃ ከፍተኛ ስጋትን ፈጥሯል። የአሜሪካ ጦር ማዕከላዊ እዝ እሁድ ሌሊት በኢራን ላይ የከፈተው አዲስ ዙር ጥቃት ቴህራን በሆርሙዝ ወሽመጥ ላይ የንግድ መርከቦችን ለማጥቃት የምትጠቀምበትን ወታደራዊ አቅም ለማዳከም ያለመ መሆኑን አስታውቋል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጄቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸው ተገልጿል። ሴንትኮም እንዳለው ጥቃቱ በተሳካ ሁኔታ ኢላማዎችን መጥቷል። የኢራን የአየር መከላከያ ስርዓቶችና የባህር ዳርቻ የራዳር ማዕከላት፣ የሚሳኤልና የሰው አልባ አውሮፕላን ወይም ድሮን ማከማቻዎች ለጥቃት ዝግጁ የነበሩ አነስተኛ የጦር መርከቦች ተመትተዋል። ሴንትኮም እንዳመላከተው የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ በመሆኑ ኢራን ልትቆጣጠረው አትችልም ካለ በኋላ የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ አስፈላጊውን ሁሉ ለማድረግ ዝግጁ መሆናቸውን አረጋግጧል። ይህ ጥቃት ቅዳሜ ዕለት አሜሪካ በመላው ኢራን የሚገኙ ከ140 በላይ ወታደራዊ ኢላማዎችን ከመታች በኋላ የተከተለ ሁለተኛው ትልቅ እርምጃ ነው። የኢራን እስላማዊ አብዮታዊ ዘብ IRGC ለአሜሪካ ድብደባ ፈጣንና ከባድ ምላሽ መስጠቱን አስታውቋል። ኢራን ቀደም ሲል ያጠቋቸውን መርከቦች በትክክለኛው የጉዞ መስመር ላይ አልነበሩም ስትል ከከሰሰች በኋላ ከእሁድ ዕለት ጀምሮ በድጋሚ እስኪገለጽ ድረስ የሆርሙዝ ወሽመጥ ሙሉ በሙሉ መዘጋቱን በይፋ አውጃለች። በተጨማሪም አብዮታዊ ዘቡ የአሜሪካ ጦር ሰፈሮችን ያስተናገዱ የባህረ ሰላጤው ሀገራትንና የዋሽንግተን አጋሮችን በሚሳይልና በድሮን መምታቱን ገልጿል። ዮርዳኖስ በፕሪንስ ሐሰን የአየር ኃይል ጦር ሰፈር ላይ በተፈጸመ ጥቃት በርካታ ትላልቅ የሚሳይል ማከማቻዎችንና የነዳጅ ታንከሮችን በእሳት መጋየታቸው ተነግሯል። ባህሬን የአሜሪካ ጦር ወሳኝ የሄሊኮፕተር ጥገና ማዕከላት፣ የፒኤት የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችና የድሮን እዝ ማዕከል መመታታቸውን ኢራን ገልጻለች። ኩዌት ለአብዮታዊ ዘቡ ቅርበት ያላቸውን የዜና ወኪሎች በአገሪቱ በሚገኝ የአሜሪካ ጦር ሰፈር ውስጥ ከፍተኛ ፍንዳታዎች መሰማታቸውን ዘግበዋል። ይህ አዲስ የአገረሸው ግጭት ሁለቱ ሀገራት ቀደም ሲል ደርሰውበት የነበረውን የጊዜያዊ የተኩስ አቁም ስምምነት አደጋ ላይ ጥሎታል። ስምምነቱ የሆርሙዝ ወሽመጥ በነጻነት ክፍት እንዲሆንና ግጭቱን በዘላቂነት ለማስቆም ያለመ ነበር። ሆኖም ግን ውጥረቱ እያደገ ቢሄድም የዲፕሎማሲው በር ሙሉ በሙሉ እንዳልተዘጋ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ አደራዳሪዎች ስምምነቱን በድጋሚ ወደ ነበረበት ለመመለስና ሁኔታውን ለማረጋጋት በትጋት እየሰሩ መሆኑን ጠቁመዋል። የሆርሙዝ ወሽመጥ መዘጋትና በባህረ ሰላጤው ሀገራት ላይ የተሰነዘረው ጥቃት በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ስጋትን ፈጥሯል። ወሽመጡ በዓለም ላይ ከሚንቀሳቀሰው ድፍድፍ ዘይት ውስጥ ሲሶ የሚተላለፍበት በመሆኑ መዘጋቱ በቀጥታ በዓለም አቀፍ የነዳጅ ዋጋና በንግድ ፍሰት ላይ ከባድ ቀውስ ሊያስከትል እንደሚችል የኢኮኖሚ ተንታኞች እያስጠነቀቁ ነው። በአሁኑ ወቅት በቀጠናው የሚገኙ የአሜሪካ አጋር ሀገራት መከላከያቸውን በከፍተኛ ደረጃ ያጠናከሩ ሲሆን ዓለም አቀፍ ተደራዳሪዎች ግጭቱ ወደ ከፋ ክልላዊ ጦርነት እንዳይቀየር ጥረታቸውን ቀጥለዋል። በተለይም እንደ ኢትዮጵያ ያሉ የጦርነት አገዛዞች ኢኮኖሚያቸውን ያደቀቁባቸው የአፍሪካ ሀገራት ከፊታቸው የተባባሰ የኢኮኖሚ ውድቀት እንደሚገጥማቸው ተሰግቷል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።